ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንተዋወቅ እንግዲህ እኔ በየመዲያም ኩሽና ነኝ፣ መዲያም ቅመም ነኝ እላችኋለሁ። እና በየትም ያላችሁ ስደት ላይ ያላችሁት ፈጣሪ ይጠብቃችሁ፣ ብርታት ይስጣችሁ፣ ጉልበት ይስጣችሁ እና ለሁሉም ትዕግስት ይስጣን፣ ለሁሉም ነገር ማለት ነው። ምክንያቱም እዚህ ጋር እኛ ራሳችን ቅመሞች እርስ በርሳችን መተጋገዝ አለብን፣ መዋደድ አለብን። አንዱ ያላወቀውን አንዱ ማሳወቅ አለበት። ምክንያቱም በእኛ ኋላ የመጡት በእኛ ኋላ ያሉት እየሰሩ እየተለወጡ ነው። እኛ ለማን ነው የምንኖረው? ለእኛ የሚያስብልን ማን ነው ብለን ማለት ነው ቆም ብለን ማሰብ አለብን። ከምሬ ነው የምላችሁ። 3 ፊት 4 ፊት እየመሰልን በስንቶቻችን ነን በፍሪተር ፎቶ የምንልከው። ስለዚህ እውነታውን ብንሰራ እውነታውን ብንልክ ጥሩ ነው። ምክንያቱም ለሰው አንኑር፣ ቅድሚያ ለራስ ነው። ምክንያቱም በዚህ ምድር ላይ ኖረሽም አልኖረሽም ፈጣሪ ነው። ግን ፈጣሪም ደግሞ አንዳንዴ የሆነ ጥሩ ሰው ይልክልሻል። ከመቶ ቢያንስ 5% ወይ ደግሞ 10% ጥሩ ሊሆን ይችላል። ግን እንደዛም ሆኖ በቃ ለምሳሌ አንዳንድ ጋር ስልክ አይወዱም አውቃለሁ። ስልክ አይወዱም፣ ይቀናሉ። እንኳን እንደዚህ ልንለፈልፍ ቀርቶ ስልክ አይወዱም እና አለኩልሃል ወደዱም አልወደዱም ያው መቼም ክላሳችን እንገባለን። ዳታም ሞላን፣ ዋይፋም ሰጡንም አልሰጡንም ያው እኛ ዘዴ አናጣም እና ያው በተለይ አዳዲሶች የምትመጡ ማለት ነው ስትመጡ ገና ከኢትዮጵያ መንጣት ወደ ስደት መንጣት ስታስቡ መጀመሪያ አስቡ። ድህነት አለ፣ መራብ አለ፣ መጥማት አለ፣ ጭቅጭቅ አለ። እኛ ሁሉን ነገር ችለን ነው። ግን እንደዚህ ነው ስንላችሁ አሰሙንም። ስለዚህ ነው ግን ያ ሁላህል የከሌ ልጅ ሄዳለች እና እኔም ግዴታ መሄድ አለብኝ ወይ ተወሰደኝ አይደለም። እዚህ ጋር ራስሽ ወደሽ ነሽ ያመጣሽው። ራስሽ ሁሉን ነገር ትችያለሽ፣ ትወጫለሽ እንጂ እንደ እናት ቤት መግባት መውጣት፣ እንደፈለጉ መዝናናት፣ እንደፈለጉ መልበስ የለም። እዚህ የመጣ ነው ስራ ነው። ስለዚህ እኛ ሁሉንም አንናገርም፣ መነገርም አንጠብቅም። እኛ ፊታችንም መልካችንም ያስታውቃል ባንናገር ራሱ። ስለዚህ ምንም ቢደርስ መራብም መጣብም መቸገርም ማጣትም መነጠቅም ስላለ አስበሽበት ነኝ። በሰው ነገር አትመሪ። ገና ጎረቤትሽ ገና ዘመድሽ ምናምን እኛ ለማንም አንመቀኝም፣ ፈትሹት ነው የምንለው። ግን ምንም ሆነ ምንም ገና የከሌ ልጅ እንደዚህ ሰርታለች፣ ይሄን አድርጋለች፣ እኔም እንደዚህ ማድረግ አለብኝ ምናምን። ፈጣሪ ከፈቀደላችሁ ኑ። ግን ብትመጡም ደግሞ አስባችሁበት ነው። 2 አመት ቀላል አይደለም። እንኳን 2 አመት አንድ ቀን ራሱ ቀላል አይደለም ከሰው ጋር ራሱ መግባባት። ስለዚህ አረቦቹ ይጮሃሉ፣ ይናደዳሉ፣ ምን ይላሉ፣ ልጆቹ ወይ ክፉ ናቸው ምናምን። አንቺ ገና ጮሁ፣ ገና እንደዛ አሉ፣ ገና ተገላመጡ ብለሽ ራስሽን ማጨናነቅ አያስፈልግም። አንቺ ስራሽን ስሪ። ማንም ቢጠጪ ባይልሽም ቢልሽም ራስሽ ሰርተሽ ቢንዳገርሽ ዩቲዩብ ላይ ምግብ አሰራር ብለሽ በራስሽ ነጭ ሩዝም በሰላጣም ሆነ ቲማቲም ለብለብም ሆነ ምንም ሆነ ቂጣሽንም ጋገርሽ ዳቦሽንም ደፋሽ ትኖሪያለሽ። እና ደግሞ የምትፈልጉት ነገር ከሆነ ግዴታ መናገር አይጠበቅባችሁም። ግዴታ አፋችሁ የሆነ ነገር ስትናገሩ ፊት ለፊት ተናገሩ። ማቀርቀር ምናምን መቅለሽለሽ ምናምን አያስፈልግም። የምትፈልጊው ነገር ካለ ፊት ለፊት ተናገሪ። አይደለም ደግሞ ስሙን ጽፈሽ ማለት ነው። ስሙን ጽፈሽ ዩቲዩብ ላይ ሆነ ቲክቶክ ላይም ስሙን ጽፈሽ በዋትስአፕ በቴሌግራም ይኖራቸዋል ወይ በስናፕ ይኖራቸዋል። አሰሪዎቻችሁ ላኩላቸው፣ በእንግሊዘኛም ላኩላችሁ። አለበዛ ደግሞ በምልክት ግዴታ እንደዚህ ነው ማለት አረበኛ የማችል ከሆነ በምልክት ከራበሽም እርቦኛል ብለሽ መናገር አለብሽ። ቅባትም ከፈለግሽ ማረፍም ከፈለግሽ
መናገር በምልክት ግዴታ አረብኛ እንትን ማለት አይፈልግም። ሁለተኛ ደግሞ ቀድማችሁም የመጣችሁ አሳውቁ። እኛ አዋቂ ነን እኛ እንትን አትበሉ፣ አታሽቀብጡ። አውቃ መጀመሪያ የመጣችሁ ማንኛውም ሰራተኛ ማለት የትኛውም ሰራተኛ ይሁን ግን አታሽቀብጡ። ለማያውቅ ሰው ያለውን ነገር ንገሩ እንጂ አንቺ እንድትወደጂ እሷን እንትን የፈለገችውን እያሰራሽ አንቺ አታሽቀብጭ። ፈጣሪ ያየኛል ብለሽ ፍሪ ማለት ነው። አታሽቀብጡ። ምንድነው ሄዳችሁ እናንተ ጋርም ከመጡ ምን ከሆነ አታሽቀብጭ። ኢትዮጵያ መሆኗ ራሱ በቂ ነው። እና የትነሽ ወደነሽ አትበሉ፣ አትጠይቁ። ሲጀም ኢትዮጵያ መጣሽ ብለሽ በቃ ምንም ቢሆን እኛ ብንቸገርም ብንጠማም ብንታመምም ብንሞት ማን ነው የሚደርስልን? ሀበሻ ነው የሚደርስልን እንጂ ከሌማን ነው እንደዚህ ነው አይባልም። በቃ እኔ ኢትዮጵያዊ ነኝ። እነኚህ የት ነው አንቺ ያለሽው? ሳውዲ። አንተስ የት ነው ያለው? ዱባይ። በቃ አለቀ። አገር ይሄን ነው ኢትዮጵያ፣ አዲስ አበባ አለቀ። ሌላ ምንም አያስፈልግም። እኔ በሄድኩበት ማለት ነው ምንድነሽ ይሉኛል። ኢትዮጵያ አለቀ። ምንም አላፍርም እኔ እግዚአብሔር ይመስገን። ምንም ማፍረው ነገር የለም። እኔ ዝጋ ስንዴ ወይ አበሽ ወይ ተልባ ብዘራ ይበቅላል። እዚህ ምን አለ? ያለሽበት የመጣሽው ለአንድ አላማ ነው እና ስራሽን ሰራ አድርገሽ አገርሽ ገብተሽ ወይ ማግባት ወይ መሸቀል አለቀ እንጂ ይሄ በሚዲያ የሳቀው ሁሉ ምን ያለው ሁሉ የኔ ቆንጆ የኔ ማር አልሞትቼልሻለሁ አለንቻ ልበላለኝ ቀብር ጥሶ አይልሽም። እናትሽም ራሱ አትልሽም። ስለዚህ በፊት የጠላሽ ወደደሽ ሁሉ አሁን ላይ ደወይሽም ማናገርሽም ብዙ ነው። ስለዚህ እያንዳንዳችሁ ማለት ነው አትንከርፈፉ። ሽንት ቤት እያጠብን ፓምፐርስ እየቀየርን ቁርስ ሳንበላ 48 ሰዓት ሙሉ ቆመን ማለት ነው። ውሃ እንኳን ማንጠጣ ሰዎች አለን። ምንም አያሳፍርም። ውሃ ከሌለ አፍልተሽ አቀዝቅዘሽ በቃ ነገር አድርገሽ ፍሪጅ ውስጥ ማድረግ። ፍሪጅ ደግሞ ካልፈለግሽ ደግሞ አቀዝቅዘሽ በላስቲክ በጆግ ማስቀመጥ አፍልተሽ ውሃውን። ምግብ እንኳን ምግብ አስራ ብለሽ ከሌለም ደግሞ ይሄን እንፈልጋለሁ ግዢ ብለሽ በፎቶ አሳይ። ካሜራ አለ። እኔ ፈራለሁ። ያኮርፋሉ፣ ይጮኻሉ። ሽታው ምንድን ነው ይላሉ። ምን አገባኝ ትበል። ምን አገባኝ እኔ ምንም ይሽተት ምን አገባኝ። ቀደም ብለሽ ተነሺ፣ ፈጣሪሽን አመስግኚ፣ ራስሽን ጠብቂ። ኬሚካል አታብዢ። ኬሚካል አታብዙ። ለምሳሌ ክሎሪክስ እና ይሄ የልብስ ማጠቢያው ወሙ ማለት ነው። ሁለቱ በጣም ፓወር አለው። ዝንገርሽ ፍላሽ ደግሞ እንዳትጠቀሙ። ፍላሽ አሁን ማለት ነው የሆነ ነገር ሲዘጋ ነው። አሁን ለምሳሌ ይሄ መሬት ያለው ጉድጓድ ሲዘጋ ለሱ ነው የሚጠቀሙት። አብዛኞቹ ደግሞ የሆነ የስንት ዓመት እንዲለቅላቸው ትደፈዋለች ፍላሹ እና እሱን ነገር አረቃችሁ አስቀምጡት። እንዳትጠቀሙ አብራችሁ ብትጠቀሙ ራሱ መስኮት ክፈቺ፣ በር አትዝጊ። የሆነ ሰዓት ድፍት አድርገሽ ሳታበዢ ራቅ ብለሽ ነው ፊትሽም ምንሽም በሽታ እንዳትሞቺ ሳታበዢ ጠብ አድርገሽም ባንኳ ብዙ ነው። ክሎሪክስም ማለት ነው። በክሎሪክስም ስታጥቢ እጅሽም ከነካ ወይ ጓንት ልበሺ ወይ ደግሞ የሆነ ስስ ፌስታል ልበሽ። ካለበሽ ደግሞ የሆነ ካምባ አሳንሰሽ ጠብ አድርጊ ከሳሙና ጋር ማለት ነው። እና ግን በብዛት ደግሞ በልብስ ሳሙና የምታጥቡ ከሆነ የሽታም አለ። የሽታ ብቻ መጠቀም ትችላለሽ። አለቅ ካለች ደግሞ 5 ደቂቃ 10 ደቂቃ ድፍት አድርገሽ ብቻውን ክሎሪክሱን ለብቻ ይሄንን እንትኑን ለብቻ ማለት ነው። አንድ ላይ እንዳይደባልቁ እና መጀመሪያ እንደተነሳችሁ ፈጣሪያችሁን አመስግኑ፣ ውሃ ጠጡ፣ ተምር ብሉ። ያላወቃችሁ እንኳን ደረቅ ዳቦ ወይ ደረቅ እንትን ካገኛችሁ ማለት ነው ወይ ደግሞ ሰርታችሁ አሳድሩ። ምንም አያመጡም። ምንም እዚህ ግዴታ አለባት እኮ ሁሉን ነገር ፈርማ። አንድ ሰራተኛ 8 ሰዓት ነው የሚሰራው ተብሎ ነው የምተኛው 8 ሰዓት ተብሎ ነው። እያንዳንዱን ነገር ህግ ያውቃሉ። ግን እኛ ኢትዮጵያኖች ደግሞ በቃ እንፈራለን፣ እንርበተበታለን፣ እንደነግጣለን ምናምን።
አረ እባክሽ መቼ ነው የምንነቃው? ምንድን ነው የምናሽቃብጠው? ስራሽን ስሪ። እየበላሽ ከሆነ እየበላው ታያለሽ። ደክሞሻል ከሆነ ደክሞኛል በያለሽ። እድሜ ልክ ነው ስራ ያልቅ። በጊዜ ተነሺ። ምንም አትጨናነቂ። በቃ ግዴታ ከምንም በላይ ደግሞ ክብር ነው። ከምንም በላይ ደግሞ በልተን ራሱ በደቂቃ ነው የሚርባ። እነሱ ስንት ጊዜ ነው የሚበሉት? አስቢ ስትመላለሽ። ስለዚህ የምትፈልጊው ነው ከሆነ አብረሽ አንቺ ምሳሌ ከሆነ ለራስሽ ጨምረሽ ስሪ። አያለበለዛ ደግሞ የእነሱን እየሰራሽ የአንቺን ደግሞ ከጎን መኮረኒ በስጎ ስሪ፣ ወይም ሩዝ በፈለግሽው ነገር መስራት ትችያለሽ። ግዴታ አይጠበቅብሽም ዶሮ ምናምን በፈለግሽው መስራት ትችያለሽ። ካልገባሽ ደግሞ ዩቱብ ላይ ሰርች ማድረግ ትችያለሽ በፈለግሽው ቋንቋ። ገባሽ? መጀመሪያ አርጊ ሊቢያት ለእነሱ ታቀርቢያለሽ። እነሱ እስከሚበሉ ድረስ አንቺ ደግሞ ትበያለሽ። ከዛ በኋላ ቃሽን ጠቢ፣ ስራሽን ስሪ። ከዛ እነሱ ጋህዋ፣ ሻይ፣ ሀላዋ ምናምን ይፈልጋሉ። ምሳም ቁርስም ከበሉ በኋላ አንቺ ገና አንድ ጉርሻ ሳትጎሽ ማለት ነው። ስለዚህ ንቂ። አንዴ ኮላሊቴን፣ አንዴ ያዞረኝ፣ አንዴ እንደዝነኝ። እንደገና ደግሞ ማንም የተጠቀመውን ሰው አትጠቀሙ። ለምሳሌ አሁን እኔ እዚጋ የሆነ ነገር ካለኝ የሆነ ነገር ከተቀባው ላንቺ ይሆናል ማለት አይደለም። ሁለተኛ ደግሞ ራስሽንም ቢያምሽ የሆነ ነገር ቢያምሽ ሄደሽ ቼክ ተደረጊ። እያክን ቤት የመጣሽው ለማን ነው? ለራስሽ። ብሩ የማን ነው? የራስሽ። ጉልበቱስ ድካሙ የማን ነው? የራስሽ። ሄደሽ ታከሚ በራስሽ ብር። ግዴታ እሷ ማስታከም ግዴታ የለባትም። ምንም ነገር ካመማችሁ ከተሰማችሁ ወይ ቱክቱክ ላይ ሰርች አድርጎና እዩ። አለበለዚያ ደግሞ ሐኪም ቤት ውሰጂ አሳክሚ። ብር የለኝም ካለችሽ ችግር የለም ውሰጂ ብለሽ የሚሰማሽን ነገር ለዶክተሩ ተናገሪ። በምትፈልጊው ቋንቋ ይተረጎማል። ዛሬ ምንም መፍራት አይጠበቅም። ምክንያቱም አንቺ እዚጋ አንድ ቀን ወይ ደግሞ 5 ደቂቃ ቁጭ ብተኝ ማለት ነው ወዲያው ደውላ ሰራተኛ ታመጣለች። አንቺንን እዛ እንደዚህ ባለ ቆሻሻ እንኳን ክብር አለው። ቆሻሻ በተለይ ክብር አለው። እንዳይሸት ወይ ደግሞ እንዳይደፋ በጣም ክብር አለው ቆሻሻ ራሱ። ስለዚህ እኛ የኢትዮጵያኖች በቃ ጠንካራ እንሆን፣ ራሳቸው አክብሩ፣ ስራቸውን በአግባቡ ስሩ። የማችሉትን ስራ አልችልም አግዙም በሉ። ምንም አያስፈራም። አግዥ በይ ዝም ብለሽ ከምታገላብጭና ወገብሽን ሰብረሽ በኋላ እንትን ከምትሆኝ ማለት ነው። ማታግዥ ከሆነ ማቺ ከሆነ አልሰራም በያት፣ መብትሽ ነው። አልችልም በያት። ምክንያቱም አንድ ሰራተኛ የቤትም ትሰራለች የውጭም ትሰራለች። እነሱ የማይሰሩት ነገር የለም ቤቷ ቁጭ ብላ በስልክ። ስለዚህ አልችልም ወይ ሰራተኛ ቅጠር የለኝ አለበዛ አግዙ በይ። ከዛ በኋላ አሰራም ብላ ትውሰድሽ እንዳመጣች እና እንደዛ ይመስላችኋል። ራሳችሁን ጠብቁ። አብረን እንተጋገዝ፣ እናርጋለን። እንደዛ እየመሰለን ስልክ ደግሞ አታብዙ። ራሳችሁን ጠብቁ። ምግብም ስትሰሩ ውጭ የምትሰሩም ከሆነ ደግሞ ቻርጀር፣ መብራት፣ ጋዝ ተጠንቀቁ። በቃ ተጠንቀቁ። ከውጭ በጣም ሞቋችሁ ማለት ነው። ሙከየፉን ወዲያው አታብሩ። ሁለተኛ ደግሞ ቀዝቃዛ ውሃ ሞቋችሁ አጠጡ። በቃ ቁጭ ብላችሁ ረጋ ብላችሁ በቃ የውጭ ውሃ ጠጡ ማለት ነው። ማለት ፍሪጅ ያልገባ ውሃ አጠጡ። ሞቋችሁም ደክሟችሁም ከሆነ ቀዝቃዛ ውሃ እንዳጠጡ። ቻርጅ ደግሞ እኛ አንሰማም ተኝተንም እኔም አሁን በተለይ ቻርጅ አድርጌ ነው የምተኘው። አንድ ቀን ፈጣሪን ያወጣኝ ማለት ያው ለረመዳን ይሁን አላቅም ቻርጀር አድርጌዋለሁ። እንግዲህ ስገላበጥ ይሁን ቻርጀሩን ነክቼው ስብር ብሏል። አስቦት ፈጣሪ አንዳንዴ ያወጣል። ስለዚህ ቻርጀር ሰክተሽ ማዳመጫ አርገሽ በጣም ነው የሚገለው። በዛ ላይ ሙቀት ነው፣ በዛ ላይ ደግሞ ይስባል። ስለዚህ በቃ ቻርጀራችሁ ፉል ሲሆን አሁን ለምሳሌ ፓወሩን ቀንሱት። የስልካችሁን ፓወር
ቀንሱት። ለአንደኛ ላይን ጥሩ አይደለም። ፓወሩን በጣም አይን ያማል፣ አይምሮ ያማል። ፓወሩን ቀንሽ። ፓወሩ ማለት ይሄ ስታበዡ ይበዛ፣ ስትቀንሹ መጨረሻ ላይ የሆነች አንድ ቁጥር ላይ አሁን ለምሳሌ ቻርጀር አለ። ቻርጀር ሲያልቅ አንድ ቁጥር ወይ 20% ይሌለ ልክ እንደዛ ቀንሹ የስልክሽን ፓወር። አንደኛ ድንጋይሽ አይበላሽም፣ የመቆየቱ እንትን አለው፣ ቶሎ አያልቅም። ስለዚህ ቻርጃችሁን ደህና ቦታ አድርጎ ሙልት ሲል ተጠቀሙ። ስልካችሁን ግን ሳይለንት አድርጋችሁ ማንም እንዳይረብሻችሁ ሳይለንት ማድረግ ትችላላችሁ ማለት ነው። ከዛ በኋላ ራቅ ያለ ቦታ አድርጉ። ግን ቻርጀሩ ሞባይሉን ከጋለባችሁ ቻርጀር እንዳታረጉ ማለት ነው፣ ይቀዝቅዝ። ኩሽና ደግሞ እንደዛ ይላሉ። ኩሽና በብዛት አሁን ለምግብ ስለሆነ ቻርጀር አሁን አብዛኛ ይጠቀሙ። አንዳንዶቹ ናቸው ኩሽና የሚያደርጉት እንጂ አብዛኛ ሳሎን ወይ መጅልስ ወይ መኝታ ክላስ እንዲዛ ነው የሚያደርጉት። እና ልብ በሉ፣ በተለይ ውጭ የምሰሩ ሰዎች ጋዝ እና ቻርጀር ተጠንቀቁ። የምሰሩትን ነገር ልብ በሉ። ምክንያቱም እኛን ለእኛ መተሳሰብ አለብን። ማንም ያዳምጥ የለም። ራሳችሁን ጠብቁ፣ ውሃ ጠጡ። በተለይ ደግሞ ውጭም ቤት የምሰሩ ደግሞ ምግብ በጣም ከባድ ነው እና በተመቻችሁ ሰዓት ደግሞ በቃ የሆነ ዩቱብ ክፈቱ፣ ወይን እንማራለን። ምንም ችግር የለውም። ምንም ሄደን እዛ አንገልፍጥ። ምክንያቱም ከዚህ እንኳን ድንገት እንኳን ብንሄድ ይህን ዩቱብ ከፍተናል፣ ከዛ የሆነ አጋጣሚ ፈጣሪ አይታወቅም፣ እኛን የሚያነሳን አይታወቅም። ማርያም ነው የምላችሁ። በጣም የሰው ቤት በጣም ያስጠላል። በየትኛውም ዓለም ላይ ሁሉ ነገር ውድ ነው። ግን እዚህ ጋር የሰው ቤትም ሆነሽ እኮ ምግብ ትሰሪያለሽ፣ ታጸጃለሽ፣ ልብስ ትተኩሻለሽ። ሁሉ ነገር አንቺ ነሽ የምትቆጣጠሪው። አለቀ ደቀቀ፣ ጣፈጠ አልጣፈጠኛው ነው ሲያልቅ ስልነግራቸው ምን ያለቀ ይላሉ። ከምሬ ነው የምላችሁ፣ ከምሬ። ስለዚህ ራሳችሁን ጠብቁ፣ አታጨናንቁ። ቶሎ ቶሎ ሳርገን ሀገራችን ገብተን ፈጣሪ ሰጠንን ትዳር ይዘን ፈጣሪ ደግሞ ራሳችን የምንተካበት ዘመን ያርግልን። ከምሬ ነው የምላችሁ። የማንንም ወሬ አትስሙ። ኑሮ ውድ ነው፣ እንደዚህ ነው። ምንም ከዜሮ ተነስተን የተነሳ ነው። አሁንም ድጋሚ ብንወድቅም ከዜሮ ተነስተን እንለወጣለን። ዋናው ግን ጤና ነው እና ጤናችሁን ጠብቁ፣ ውሃ ጠጡ፣ የሰው ወሬ አታዳምጡ፣ ጓደኛ ቀንሱ። ምንም አያስፈልግም ጓደኛ አንድ ፈጣሪ ብቻ ነው የማይቀየር የማይለወጥ፣ ሁሌ ከኛ ጋር ያለ እሱ ብቻ ነው። ከምሬ ነው የምልሽ። ዘመድ፣ ቤተሰብ፣ ጓደኛ ምናምን ብታያቸው የለም በአሁን ሰዓት። እንዳትሞኝ። ብር ልከሽ አስቀምጥልኝ ብታያቸው ከስንት አንድ ሊኖር ይችላል፣ ግን በጣም ከባድ ነው እና ይሄን ይመስላል። በቃ የሆነ በቃ ያልተመቻችሁ ነገር ክላስም ካላችሁ ክላስም ከሌላችሁ ፍራሽም ከሌለ ብርድም ከሆነ ሙቀትም ከሌለ ተናገሩ፣ ግዙ ብሎ አሰሪዎቻችሁን ግዙ። ፍራሽም ከሌለ ምንም ከሌለ ግዢ በያት እንጂ እስቢንቶ ላይ የሆነ ነገር አንጥፈሽ እንዳተኙ። ምክንያቱም አንድ ስር ከሰደደ መሬት ከነካሽ መቼም አድኝም መቼም። ስለዚህ የሌለውን ነገር ተናገሪ። አለበዛ ከሌለ አይን ያልገዛም ካለችሽ ወይ በራስሽ ደሞዝ ግዢ ወይ ደግሞ ቤት ቀይሪ። ከምሪ ነው የምላችሁ። ዋናው ግን ምንም ደከመሽ አልደከመሽ እንዲሁ ፈጣሪ ካለ መኝታ ክላስ ይስጣቸው። ካልሆነም ደግሞ ምንም ጫጫታ የሌለበት ፍራሽ ሆኖ ደዋንዬ፣ የወንዶች ደዋንዬ አለ ወይዛ። በቃ ራስሽን መናገር አለብሽ። እኔ ድምጽ አልፈልግም፣ መተኛ ትፈልጋለሁ፣ በጊዜ ተነስቼ ስራዬን እፈልጋለሁ፣ እኔ ድምጽ አልፈልግም ብለሽ መናገር ግዴታ አለብሽ። በቃ ክፉም ሆኑ ደግ 1 ወር 2 ወር ታያለሽ። ከተመቸሽ ትቀጥያለሽ 2 አመት፣ ካልተመቸሽ ደግሞ እንደዛው። ደሞዝሽን በየወሩሽ ተቀበይ። በየወሩ መኝታ እንዴት ነው፣ ምግብ እንዴት ነው ያስታውቃል። ልጆቹ እንዴት ናቸው ያስታውቃል።
በቃ የሆነ ነገር ሲጠይቋችሁም ሲናገሯችሁ ምንም ሲሉ መጀመሪያ በቃ የሆነ ማንም ሰው አወራሽን በቃ ስግጥ ብለሽ ፊት ለፊት ተናገሪ፣ ልክ እንደ ቤተሰቦች እንጂ እንደዛ አቀርቅረሽ አዝነሽ ምናምን አይቻልም። ዛሬ ላይ ያስለመርሽው ነገር ነገ ላይ ዋጋ ትከፍያለሽ። ስለዚህ ምንም ሳትፈሩ ምንም ሳትሉ ሲጠይቋችሁ ፊት ለፊት መልሱ፣ ተናገሩ። እናንተም ስትጠይቁ እንደዛው ሴትዮዋ የምትቀና ከሆነ እሷኑ ማውራት፣ አለብዛ ደግሞ ሰውየው ያለበት አብረው ቁጭ ካሉ ማውራት። ምንም አያስፈልግም። እንደ አባትሽ እንደ እናትሽ ሆነሽ ማለት ነው። ከምሬ ነው። ልጁ የሚመታሽ ከሆነ የሚያስቸግርሽ ከሆነ የሆነ ነገር ከሆነ ወይ ለቢሮ ተናገሪ ወይ ለነሱ ተናገሪ እና ነገ ይተዋል። ነገ እንደዚህ ይላልካል መቼም አይተውም። ማንም ሰው ይኸውልሽ ማንኛችንም የሆነ ሶስት ካለብን መቼም አንተውም፣ ይዘነው ነው የምንሄደው። ለምሳሌ አሁን እኔ ሙያ ብችል ሙያዬን የትኛውም ሀገር ይዤው እሄዳለሁ እና በቃ ሚስጥራችሁን ሰብስቡ፣ አታውሩ። ከፈጣሪ ጋር ለፈጣሪያችሁ ብቻ ንገሩት። ከዛ ልባችሁ ያምነውን ያስበውን ነገር አድርጉ። ለሰው ይሄን አረጋለሁ እንደዛ አረጋለሁ አትበሉ። እና አመሰግናለሁ። አሁን ብርድ እየመጣ ነው፣ ራሳችሁን ጠብቁ። ልብስ ከሌላችሁ ግዙ በሉ። ይሄ ከሚኒፎር ውስጥ የሚለበስ አለ ሹራብ፣ አንገተ ሙሉና እጀ ሙሉ አለ፣ እሱን አስገዙ። ከምሬ ነው። ካልሲ ምናምን ባዶ እግራችሁን እንዳትሄዱ። የምተኙበት ነገር እንትን ከሆነ ፍራሽ ግዙ በሉ። ምንም አያስፈራም። ምንም ግዴታ አለባት ሴትዮዋ። ማንም ሰው ሰራተኛ ሲያመጣ ግዴታ አለባት እሱ። አንቺም ግዴታሽን ስራሽን ማወጣት አለብሽ። እነሱም ደግሞ ግዴታ አለባችሁ። ከምሬ ነው። እና ሰራችሁትም አልሰራችሁትም እሺ በሉ። ግን በቃ በሃይማኖታችሁ ጠንካራ ሆኑ፣ ጎበዝ ሁኑ። እኛ ኢትዮጵያንን በምንም አናፍርም፣ አፍረንም አናቅም። ምንም አያስፈራም። የት ነሽ ስትባይ ኢትዮጵያ ነኝ በይ። እከሌለኝ እከሌለኝ አያስፈልግም። ነገ የመናናቅ የሆነ ነገር ቢደርስ ማን ነው የሚደርስልሽ? እከሌ ናት ብለን እኮ አንተው ኢትዮጵያ ናት ብለን ቅውጥ ነው የምናደርገው። በዓለም ላይ ቅውጥ ነው የምናደርገው። እና እንደዛ ነው። አብራችሁ የምትሰሩም ሰዎችም አብራችሁ ተስማምታችሁ ስሩ፣ ተተጋገዙ። የሰው ቤት የሰው ነው። ቀድማችሁን ብትመጡ ምንም ብትመጡ አስለምዱ፣ አትጣሉ ከማንኛውም ሰራተኛ ጋር። ስራሽን ስሪ፣ ራስሽን ጠብቂያችን ደግሞ አግዣት። ምክንያቱም በሰው ላይ ብዙ ነገር አለ። ሚስጥር ግን ተደባበቁ። በቃ የሆነ ራሳችሁ እቅድ አውጡ እንጂ ያቺ አረቧ ወይን እህቷ ወይ እንደዚህ በቃ እኩል ሆኑ። በቃ እኩል ስትሆኑባቸው እነኚህ እኮ በጣም ይዋደዳሉ፣ አንድ ሀገር ልጆች ናቸው ምናምን ይባባላሉ። የት ነሽ ስትባይ ኢትዮጵያ። ምንድን ነሽ? በቃ ኢትዮጵያ። ጎረቤት ነሽ? ያው ትንሽ ነው የምንራራቀው፣ ጎረቤት ነን። ምን ያረጉሻል? እስኪ እነሱን እናያቸው። እነሱ እኮ እርስ በርሳቸውን የሚዋደዱት፣ እርስ በርሳቸው ይተጋግዛሉ። ማርያምን ነው የምላችሁ ሲያስቀኑ። አንዳንድ ቤት እህት ወንድም ሰራተኛ ሲያከብሩ ምን ልንገራችሁ። እና እናንተም ትዕግስት ሆኑ ራሳችሁ። በቃ የሆነ የማትወዱት ነገር ካለ ምናምን መጀመሪያ አስለምዱ። በቃ ጸባያችሁ ምናችሁ አስለምዱ። የእንቅልፍ ጊዜያችሁን፣ የእረፍት ሰዓታችሁን በቃ ስልክ፣ ምክንያቱም የምንሰራው እኛ ነው። ስልክ ያዝንን አልያዝንም ችግር የለብንም። እኛ ግን ያው ምንም ቢሆን ስልካችሁን ከእጃችሁ ላይ አትለዩ። የምሰራው እኔ ነኝ። ምንድን ነው የምትፈልጊው ከኔ ስራ? ስለዚህ ስራዬን እሰራለሁ። ስበላም ስጠጣም ስተኛም ሆነ ስልኬ እጄ ላይ ነው መሆን ያለበት። እኔ ቤተሰብ አለኝ፣ ልጅ አለኝ፣ ምን አለኝ። ስለዚህ እስሬ ማንም የለም። እስሬ ያለው ፈጣሪ እና እኔ ብቻ ነው ብለሽ ተናግርሽ ስልክሽ ከስርሽ እንዳይለይ ማለት ነው። እና ደግሞ ማለት ነው የአረቦቹን ነገር ማለት ነው የአረቦቹን ነገር ምንም እንዳቀርጹ፣ ምንም ልጅ ነሽ ቤት ነሽ ምንድነሽ እንዳቀርጹ። ቢያንስ
ቪዲዮ ለመቅረጽ ከፈለግሽ ራስሽ ብቻ መታየት አለበት። ምክንያቱም እነሱ አይቻልም። የሆነ ነገር ከፈራችሁ ደግሞ ለምታምኑት ሰው ወይ ለቤተሰብ ወይ ለምን ኢሞ ዋትስአፕ ካላቸው የምትኖሩበትን ሎኬሽን ላኩና አስቀምጡ። ወይ የቤት ቁጥር ልካችሁ አስቀምጡ፣ ወይ የመኪና ቁጥር። የሆነ ችግር እንኳን እንደዚህ ካያችሁ በዛ በሎኬሽን ሰውን ይደርስላችሁ። የፖሊስ ቁጥር ደግሞ የምታውቁ ከሆነ በየሀገሩ የተለያየ ነው። ደጋግማችሁ ደውሉ። ደጋግማችሁ ተስፋ ሳቆርጡ ደጋግማችሁ ደውሉ። ካርድን ባይኖረው ምንም ባይኖረው ይሰራል። ገባሽ? ይሄ አሁን የሳውዲ 3 ጊዜ 9 ነው። እንደገና ደግሞ 19 ነው ደግሞ ሌላው ቁጥር እና እንደዛ ነው። የሚያስተረጉምም አለ ከፈለጋችሁ። ይሄ አሁን ባለፈው በባንዲራ አቀናብራችሁ የለቀቃችሁት አፕል ማለት ነው። እሱ በፈለጋችሁ ቋንቋ ያወራል። እሱን መጠየቅ ትችላላችሁ ከፈለጋችሁ። እናመሰግናለሁ። ደህና አደሩ።